ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የመጀመሪያውን ጉዳይ እናንሳ። የፍሎሪያን ቪርትስን ጉዳይ እንመልከት። ተጫዋች ወደ ሊቨርፑል የማቅናቱ ነገር እርግጥ የሆነ ይመስላል። ምክንያቱም በሁለቱ ክለቦች መካከል ስምምነት ላይ ተደርሷል። እስከ 150 ሚሊዮን ዩሮ ድረስ ሊያወጣ የሚችል የዝውውር ፓኬጅ ነው። ይሄ ፓኬጅ ሊቨርፑል ለወትሮ እንደዚህ አይነት ዝውውሮችን ሲደፍር አንመለከተውም። እንግዳው ነገር ይሄ ነው። ግን ደግሞ የልጁ ታለንት በጣም አስደናቂ እንደሆነ ማንሳት ይቻላል። ይህንን ጉዳይ እንመልከተው። በቡንደስሊጋ ታሪክ ውዱ ሽያጭ ይሆናል። በእንግሊዝ ፕሪሚየር ሊግ ታሪክም ውዱ ግዢ የሚሆን ተጫዋች ነውና እናንሳው። ምክንያቱም ቡንደስሊጋ በርካታ ተጫዋቾችን የሚሸጥ በትላልቅ ገንዘቦች የሚሸጥ ሊግ እንደሆነ ይታወቃል። በተለይ ዶርትሙንድ ይሄ በጣም የተጋነነ ነው። እንመልከተኝ ጉዳይ ምንም ጥያቄ የለውም። በጣም ትልቅ ዝውውር ነው። ቅድም መነሻችን ላይ እንዳልነው ምናልባት በዚህኛው ክረምት ከዚህ የበለጠ ሃይ ፕሮፋይል ዝውውር ላናይ እንችላለን። ሌሎች ተጨማሪ ዝውውሮችን ማየታችን ማይቀር ነው። ገና ምንም ዝውውር ያልፈጸሙ ክለቦች አሉ፣ አክቲቭ እንዲሆኑ የምንጠብቃቸው ክለቦች። ነገር ግን ምናልባት በክህሎቱም በዚህ በአሁኑ ሰዓት በአውሮፓ እግር ኳስ ውስጥ ካሉ ተጫዋቾች መካከል በክህሎቱ በሱ እድሜ ካሉ ተጫዋቾች መካከል በተለይ እና በሚወጣበት ገንዘብ ፍሎሪያን ቪርትስን ማይፈልግ ክለብ ያለ አይመስለኝም። ለነገሩ ቢቻል ገንዘቡ ስለማይፈቅድ እና ሌሎች የበለጠ የሚብስ ችግር ያለባቸው ቡድኖች ስላሉ ካልሆነ በስተቀር ፍሎሪያን ቪርትስን ማይፈልግ ክለብ አለ ብዬ አላምንም። በጣም የተለየ ተሰጥኦ ስለሆነ ያለው ግን አሁን ወደ ወር ገደማ ሊሆነን ነው ወደ ሊቨርፑል ማቅናቱ እንደማይቀር ግልጽ ምልክቶችን ማየት ከጀመረ። አሁን እንግዲህ ከትላንት ጀምሮ መወራት የጀመረው ትላንት አይደለም ነገሩ፣ ካለፈው ሳምንት ጀምሮ ሌኪፕ ለምሳሌ ከጀርመን ፈረንሳይ ጨዋታ አስቀድሞ ዝውውሩ አልቋል የሚል ዘገባ አውጥቶ አይቻለሁ። ትልቅ ብሬክ ስሩ ነበር ሰሞኑን። ስለዚህ የክፍያ የቦነስ የኢንስቶልመንት የምናምን ጉዳይ ካልሆነ በስተቀር በሊቨርኩሰንና በሊቨርፑል መካከል የዚህን ተጫዋች ዝውውር በተመለከተ የቀረው አንዳንድ ጥቃቅን ዝርዝር የክፍያ ጉዳዮች ካልሆኑ በስተቀር አልቋል የሚል ዘገባ አውጥቶ ነበር። አብዛኛው የድርድሩ ክፍል በሁለቱ ክለቦች ሰዎች አይረን ተደርጓል። ስለዚህ የሚቀር ነገር በጣም ዝርዝር ጉዳይ ካልሆነ በስተቀር አብዛኛው ነገር ተጠናቋል። ዝውውሩ ላይ እንቅፋት ሊሆን የሚችል ምንም ነገር የለም የሚል አይነት ዘገባ አውጥቷል። ተጫዋቹ ወስኗል የሚባለው እንግዲህ ሜይ አጋማሽ ነው። አንዳንዶች ሜይ 13 በእኛ ግንቦት መጀመሪያ አካባቢ፣ አንዳንዶች ሜይ 14 ይላሉ። ከባየርን ሰዎች ጋር ከተነጋገረ ከሊቨርፑል ሰዎች ጋር ከተነጋገረ በኋላ የሊቨርፑልን ፕሮጀክት መርጧል። የሊቨርፑልን ፋሲሊቲም ሄዶ ጎብኝቷል። ከወላጅ እናቱ ከወላጅ አባቱ እንደ ኤጀንቶቹ ከሚያገለግሉት ከሁለቱ ጋር አብሮ ወደ እንግሊዝ መጥቶ ከአርነ ስሎትም ጋር ተገናኝቶ የፓወርፖይንት ፕሬዘንቴሽን ቀርቦለት አሰልጣኙ በሳቸው ቡድን ውስጥ የሚኖረው ሚና ምን እንደሚሆን አብራርተውለት ያኔ ነው ውሳኔ አድርጓል የሚባለው። አሁን እንግዲህ ይሄ ተጫዋች እስከ 2031 ድረስ የ5 ዓመት ኮንትራት እስከ 2030 መሆኑ ነው። የ5 ዓመት ኮንትራት ፈርሞ ሊቨርፑልን ይቀላቀላል። 150 ሚሊዮን ዩሮ ይደርሳል ጠቅላላ ለዚህ ተጫዋች የሚከፈለው ገንዘብ። አንዳንዶቹ በእርግጥ በሊቨርፑል ተጫዋችነት በግል በሚኖሩት ስኬቶች በወል ከቡድኑ ጋር በሚኖረው ውጤት ሊሟሉ የሚገቡ ናቸው። ፊክስድ ፊ ከሚባለው በተጨማሪ የሚከፈል ተጨማሪ ገንዘብ አለ። ስለዚህ አንዳንድ የቦነስ ኤሌመንቶች ካልሆኑ በስተቀር
ለቀናት ዝውውሩ አልቋል። የሚከፈለውም ገንዘብ በጣም ከፍተኛ ነው። አንዳንድ ብዙሃን መገናኛዎች የሚሉት ለሱ ማለት ነው በዩሮ ከ20 እስከ 22 ሚሊዮን ዩሮ ይከፈለዋል። ይሄ ማለት በሳምንት ከ400,000 ፓውንድ በላይ ማለት ነው። ስለዚህ የሳላህ የአዲሱ ክፍያ መጠን ስንት እንደሆነ አላቅም። የቨርጂል ቫንዳይክም ግን ምናልባት የሊቨርፑል ቀዳሚው ተከፋይም ሊሆን ይችላል። ስለዚህ ለሱም የሚከፈለው ደሞዝ ለሌቨርኩሰንም የሚከፈለው የዝውውር ገንዘብ በጣም ከፍተኛ ነው። ለዚህ ነው ሬከርዶች የሚሰባብር ነው የሚባለው። በአጠቃላይ በዝውውር ታሪክ በየትኛውም ሀገር ለየትኛውም ተጫዋች በየትኛውም ጊዜ በየትኛውም ሊግ የተከፈለን ዝውውር በሙሉ ካየን ሶስተኛው የምንጊዜም ውድ ዝውውር ነው የሚሆነው። እንደሚታወቀው ለተጫዋቾች ዝውውር ከፍተኛው ገንዘብ የተከፈለው በመንግስት ክለብ ነው። እስካሁን ድረስ ፓሪስ ሳን ዠርማን ለኔይማር የከፈለው ዝውውር 222 ሚሊዮን ዩሮ 2017 ላይ ተጫዋቹን ከባርሰሎና ሲያስፈርም ያኔ የማይደፈር ይመስል ነበር ያ ገንዘብ። እውነትም የመንግስት ክለብ ብቻ ነው እንደዚህ አይነት ገንዘብ ሊደፍር ይችል የነበረው በወቅቱ። አሁን 1 ቢሊዮን ዩሮ የሚደፈር አይመስልም አይደለም። የሳውዲ መንግስት ሊያደርገው ይችላል የሆነ ጊዜ፣ ምንም ችግር የመንግስት ሪሶርስ ስለሆነ። ለመንግስት ሪሶርስ ብዙ አይደለም፣ ለክለብ ኢኮኖሚ ነው ብዙ ይሄ እና ያኔ 222 ሚሊዮን ዩሮ ከፈሉ ማይታሰብ ነበር። ምክንያቱም ባርሰሎና ያንን ገንዘብ የኔይማር የውል ማፍረሻ ብሎ ኮንትራቱ ላይ ሲያሰፍር አሁን ልክ ስለ 1 ቢሊዮን ወይም ስለ 500 ሚሊዮን ዩሮ እንዳለን አይነት ፐርሰፕሽን ነበር። ማንም ይህንን ገንዘብ ሊከፍል አይችልም የሚል መተማመን ነበር። ግን ያኔ ደግሞ የገልፍ ውጥረት የናረበት ካታር የናሬቲቭ ለውጥ ማድረግ የምትፈልግበት ወቅትም ስለነበር ልክ እንደ መንግስት ፖሊሲ ልትወስጁ ትችላለች። ለእነሱ 300 ሚሊዮን ዩሮ ወይም 300 ሚሊዮን ዶላር በዶላር መክፈል ያን ያህል ራስ የሚያስይዝ አይደለም። ለሌላው ለእግር ኳሱ ፋይናንስ ነው እንጂ እንደዛ የዓለማችን የምንጊዜ ሙድ ዝውውር የኔይማር ዝውውር ነው። በዛ ጊዜ የተፈጸመ ከ8 ዓመት በፊት የተከናወነ ነው። እምባፔን በተመሳሳይ ክረምት ነው ከሞናኮ ወደ ፓሪስ ሳን ዠርማን የተዘዋወረው። ነገር ግን አንድ አሬንጅመንት ነበራቸው። በውሰት ተባለ። እንደ እምባፔ አይነት ተጫዋች በውሰት በመደበኛ ውሰት አታስፈርሚም። ግን አሁን እኛ ለዚህኛው ተጫዋች 222 ሚሊዮን ዩሮ ስለከፈልን በዚሁ ተመሳሳይ ክረምት 180 ሚሊዮን ዩሮ ከከፈልን የዩኤፋ የሌሎች ክለቦች አይን ማረፊያ እንሆናለን። እንዴት በአንድ ክረምት ለሁለት ተጫዋች 400 ሚሊዮን እንዲወጣ በዚህኛው ዘመን በፋይናንሻል ፌር ፕሌይ ጊዜ ይፈቀዳል? ስለዚህ 180 ሚሊዮን ዩሮ እንከፍላለን፣ ግን ዝውውሩ ቋሚ የሚሆነው በ2018 ይሆን ተባብለው ነው ተጫዋቹን ያስፈረሙት። የዓለማችን ሁለተኛው ውድ ዝውውር የእምባፔ ዝውውር ነው። ከሞናኮ ወደ ፓሪስ ሳን ዠርማን ያደረገው ዝውውር አሁን የዚህኛው ተጫዋች ሶስተኛው የምንጊዜም ውድ ዝውውር ይሆናል ማለት ነው። ፌሊፔ ኮቺኞ ነበር ሶስተኛው እስካሁን ድረስ ውድ ዝውውር የወጣበት ተጫዋች። ከሊቨርፑል ወደ ባርሰሎና በተዘዋወረ ጊዜ 140 ሚሊዮን ዩሮ ነበር ሊቨርፑል የከፈለው። አሁን እዚህ ቦታ ላይ ይቀመጣል። 150 ሚሊዮን ዩሮ ይደርሳል ማለት ያንን ሬከርድ ያሻሽላል ማለት ነው። በፕሪሚየር ሊግ እስካሁን ድረስ በዩሮ ብዙ ገንዘብ የወጣበት ተጫዋች ኤንዞ ፈርናንዴስ ከቤንፊካ ወደ ቼልሲ በመጣበት ጊዜ 121 ሚሊዮን ዩሮ የተከፈለበት ዝውውር ነው። እስካሁን ድረስ ሬከርዱ የሱ ነው። አሁን ይሄ 150 ማለት የሱን ሬከርድ ይበልጣል ማለት ነው እና በፕሪሚየር ሊግ ታሪክ ቀዳሚው ተጫዋች ይሆናል ብዙ ገንዘብ የተከፈለበት ተጫዋች በመሆን። በቡንደስሊጋ ክለቦች ታሪክ ደግሞ የቡንደስሊጋ ክለቦች ምሳ ቅድም እንዳልሹ ብዙ ገንዘብ ያገኙባቸው ዝውውሮች ፈጽመዋል። ከፍተኛ ገንዘብ እስካሁን ድረስ ያገኙት ከኦስማን ዴምቤሌ ዝውውር ነው። እሱ 2017 ላይ ኔይማር ወደ ፒኤስጂ በሄደበት ተመሳሳይ ክረምት ነው ከዶርትሙንድ ወደ ባርሰሎና የሄደው። 135 ሚሊዮን ዩሮ በወቅቱ ባርሰሎና ለዚህ አንድ ግሩም ዓመት በቦሩሲያ ዶርትሙንድ አሳልፈው ለነበረው ተጫዋች የኔይማር ተተኪ እንዲሆን ተብሎ ተከፍሏል። ይሄ የቡንደስሊጋ ክለቦች ከአንድ ተጫዋች ዝውውር ያገኙት ከፍተኛ ገንዘብ ሆኖ ሪከርድ ሆኖ የቆየ ነው። ስለዚህ ብዙ ሪከርዶችን እንደሚያሻሽለው ከጀርመናውያን ተጫዋቾች መካከል ቅድም እንዳልሽው ምሳ ብዙ ገንዘብ የሚወጣበት ተጫዋች እሱ ነው። በሊቨርፑል ታሪክ ኦብቪየስሊ ውዱ ተፈራሚ የሚሆነው እርሱ ነው። ስለዚህ እነዚህን ሁሉ ሪከርዶች የሚያሻሽል ትልቅ ሃይ ፕሮፋይል ዝውውር ነው። እንዳነሳሁት ሰሞኑን የፈረንሳይ ብሔራዊ ቡድን አምበል ፍሎሪያን ቪትስን በተመለከተ አስተያየት ሰጥቶ ነበር። ኪሊያን ምባፔ በኔሽንስ ሊግ ሁለቱም ቡድኖች የግማሽ ፍጻሜ ጨዋታዎቻቸውን ተረተው ስለነበር
ለሶስተኛ ስፍራ የሚደረግ ጨዋታ ነበራቸው። በጣም ጥሩ ጨዋታ ነበር። እምባፔ ከዛ ጨዋታ አስቀድሞ እንዴት እንደሚሆንለት ለማየት እጓጓለሁ። ያው ሌላ በውድ ገንዘብ የተዘዋወረ ከፍ ያለ ፕራይስ ታግ ሲኖር አንድ ተጫዋች ላይ የዋጋ ልጥፍ ሲኖር ስላለው ፕሬሸር በሚገባ የሚያውቅ ተጫዋች ነው። ግን ምን ያለ በጣም እድለኛ ነው የጀርመን እግር ኳስ እንዲህ አይነት ተጫዋች ስላለው። አስደናቂ ተጫዋች ነው እና እንዲያውም በእንግሊዝኛ it looks like a hell of a move ብሎ ነው የተናገረው። በቃ በጣም ትልቅ ዝውውር ነው እና ጓጓለሁ እንዴት በሊቨርፑል አዳፕት እንደሚያደርግ ለማየት እና ስፔሻል ተጫዋች ነው፣ ቶፕ ታለንት ነው እና ጀርመን እንደ እድለኛ መቁጠር አለባት። በተጫወተ ቁጥር ሲጫወት ማየት እወዳለሁ ብሎ አድናቆት ሰጥቷል። ይሄ እንደው ከብዙ አድናቆቶች መካከል በቅርብ የተሰጠው እንጂ ለረጅም ጊዜ ሲደነቅ የቆየ ነው። ለምሳሌ የቀድሞ ለሌቨርኩሰንም ለመጀመሪያ ጊዜ መሰለፍ እድል የሰጡት የአሁኑ የፒኤስቪ አይንድሆቨን አሰልጣኝ ፒተር ቦዥ ምን ይላሉ? በእግር ኳስ እኔ ካየኋቸው ተጫዋቾች መካከል the most naturally gifted ተጫዋች እርሱ ነው። በቃ ባለ ተሰጥኦ ተጫዋች፣ የተሰጠው ተጫዋች በመሆን እሱን የሚወዳደር ተጫዋች አላየሁም የሚል አድናቆት ሰጥተውት ነበር ለዚህ ተጫዋች እና ይህንን ተጫዋች ነው ሊቨርፑል የሚያስፈርመው እና በባህሪውም የዝውውር ወቅቱ ይሄ የዛሬ ዓመት ከነበረው የተለየ ነው ለሊቨርፑል። የዛሬ ዓመት ያው የርገን ክሎፕ ለቀቁ እና በሊቨርፑል ትልቅ የሽግግር ጊዜ እንደሚሆን ይጠበቅ ነበር። ብዙ እርግጠኛ ያለመሆን ስሜት በብዙ የሊቨርፑል ደጋፊዎችም በሚዲያውም በኩል ነበር። ምክንያቱም እንደ ክሎፕ አይነት የሌጋሲ አሰልጣኝ በሊቨርፑል ታሪክ ከምርጦቹ አሰልጣኞች እንደ አንዱ የሚቆጠሩ አሰልጣኝ ከለቀቁ በኋላ የእሳቸውን ስፍራ መተካትም በጣም አስቸጋሪ ነው፣ የእሳቸውን ሚና መሙላትም በጣም አስቸጋሪ ነው። ግን ሊቨርፑል ደግሞ በዝውውር ነቃ ለማለቱ ሰዎችን አሳስቧቸው እንዲያውም ከፍ ባለ ኃላፊነት ወደ ክለቡ የተመለሱትን ማይክል ኤድዋርድስን አዲሱ የክለቡ የስፖርት ዳይሬክተር ሆነው ተሹመው የነበሩትን ሪቻርድ ሂውዝን የሚተቹ ብዙ ደጋፊዎች ነበሩ። አንድ ዝውውር ላይ ነበር የበለጠ አተኩረው ያኔ ተጫዋች ለማስፈረም ይሞክሩ የነበሩት። አሁን ወደ አርሰናል ሊዘዋወር የተቃረበው ማርቲን ዙቢሜንዲን ለማስፈረም ይፈልጉ ነበር። ሄዱ ወደ ሳን ሴባስቲያን ወደ ባስክ ከተጫዋቹ ጋር ከወኪሉ ጋር ተጨባበጡ እና ዝውውሩ መፈጸሙ እንደማይቀር እርግጥ ነበር። በኋላ ተጫዋቹ ሀሳቡን ቀየረ። ሊቨርፑል የተጫዋቹን የውል ማፍረሻ 60 ሚሊዮን ዩሮውን ትሪገር ለማድረግ ተስማምቶ ያንን ገንዘብ ዲፖዚት ለማድረግ ተስማምቶ ነበር። ትልቁ ኦፕሬሽናቸው የነበረው እሱ ነው። ልክ ነው፣ ፌዴሪኮ ኪየሳን አምጥተዋል። ግን እሱ ገበያው የሰጣቸውን አማራጭ የመጠቀም እንጂ ትልቅ ስትራቴጂክ ዝውውር አልነበረም። ጆርጂ ማማርዳሽቪሊ በውሰት 1 ዓመት በቫሌንሲያ የሚያቆይ የውሰት ስምምነት ፈጽመው ያመጡት እንጂ ወዲያው ቡድኑን የሚያጠናክር ተጫዋች አልነበረም። ስለዚህ ለሊቨርፑል ደጋፊዎች ያለፈው ክረምት በዝውውር ቀዝቀዝ ያለ እና ስጋትን የሚፈጥር የነበረው ቅድም እንዳልኩት ከክሎፕ በኋላ ያለ ክረምት ስለነበርና ከዛ በፊት በነበረው ሲዝንም ሊቨርፑል እስከ መጨረሻዎቹ ሳምንታት ከሲቲና አርሰናል ጋር የተፎካከረ ስላልቆየ አንዳንድ ቦታዎች ላይ ቡድኑ ማሻሻያ ማድረግ አለበት፣ ክሎፕም ቢቆዩ ኖሮ ማሻሻያ ማድረግ አለበት ተብሎ ይታሰብ ስለነበር ይሄ ከዛኛው በጣም የተለየ ነው። አንደኛ ያው ያለፈው ሲዝን መቼስ ዝውውር ሳይፈጽሙ ነው እንዲህ አይነት ሲዝን ያሳለፉት። በዛ ምክንያት ብዙ ክሬዲት ሰጥተናቸዋል፣ ይገባቸዋልም። ያ ስኬታማ ለመሆን የግድ የዝውውር ገበያው አለቃ መሆን አይጠይቅም። ይህንን ሊቨርፑል አሳይቷል። ግን ይሄኛው ክረምት ካለፈው ክረምት የተለየ ነው። አሁን እንግዲህ የዝውውር ገበያው በእንግሊዝ በይፋ የሚከፈተው በዓለም የክለቦች ዋንጫ ላይ የሚሳተፉት ክለቦችን የማይጨምረው እነሱ እስከ ትላንትና ድረስ ለ10 ቀን ስፔሻል የትራንስፈር ዊንዶ ነበር። ከዛ በስተቀር ግን ያው ከ5 ከ6 ቀን በኋላ ነው የሚከፈተው። ግን ገና ካሁኑ የረሚ ፍሪምፖንግን ቦታ ሞልተዋል። ስለዚህ ሊቨርፑል ትሬንትን በማን ይተካል የሚለው ጥያቄ ሆኖ ከመቅረቡ በፊት ነው መልስ ያገኘው። በግራ በኩል ሊቨርፑል ሁለቱ ፉልባኮች ላይ ስራ እንደሚጠብቀው እናውቅ ነበር። በግራ በኩል የሚሎሽ ኬርኬዥ ዝውውር የጊዜ ጉዳይ ነው። እንዲያውም ቦርንመዝ ሌላ ተጫዋች ሊያመጣ ስለተስማማ ያ ዝውውር መፈጸሙ ለሚሎሽ ኬርኬዥ ወደ አንፊልድ መምጣትም እንደ ተጨማሪ ፊውል የሚያገለግል ነው። ይህም ዝውውር ሊጠናቀቅ ከጫፍ ደርሷል። ማማርዳሽቪሊን እንደ አዲስ ፈራሚ ልንቆጥረው እንችላለን። ግብ ጠባቂውን ኬለኸር ወደ ብሬንፎርድ ሄዷል። አሁን ማማርዳሽቪሊ ይመጣል። የላቀ ጥራት ያለው ከላሊጋ ምርጥ ግብ ጠባቂዎች መካከል አንደኛው ነው። ስለዚህ ለአሊሰን ቤከር ከፍ ያለ ፉክክር መስጠት የሚችል ነው። ኬለኸርም በጣም ጥሩ ግብ ጠባቂ እንደነበር ግልጽ ሆኖ አሁን ግን ትልቁ የፍላግሺፕ ዝውውራቸውን ደግሞ ሊፈጽሙ። ይሄ ሁሉ ሲሆን ጁን አላለቀም፣ ጁን አልተጋመሰም። ኢቭን ካለፈው ክረምት በጣም ይለያል የምለው ለዚህ ነው። አሁን አግሬሲቭ ሆኖ ነው
ወደ ዝውውር ገበያው የገቡት። ሊቨርፑል ገንዘብ ነበረው፣ እናውቅ ነበር ገንዘብ እንደነበረው። ምክንያቱም ቅድም እንዳልነው 2023 ላይ ለአራት አማካዮች 100 ምናምን ሚሊዮን ፓውንድ ገደማ ነው ያወጡት። ብዙ አይደለም፣ በተለይ ተጫዋቾቹ ኳሊቲ አንጻር ካየ ነው። ለዞቦዝ ላይ፣ ለአሌክሲስ መካሊስተር፣ ለራያን ክራፈንበርግ፣ ለዋታሩ ኤንዶ ነው የሁሉ ገንዘብ የተከፈለው። አንድ ቤሊንጋምን ሪያል ማድሪድ ባስፈረመበት ገንዘብ ማለት ነው። እና በወቅቱ የሊቨርፑል ስሌት የነበረው ጁድ ቤሊንጋምን ማምጣት ነበር። ጁድ ቤሊንጋምን በግልጽ ተናግሮት ባያቅም የሊቨርፑል ደጋፊ ነው ምን ሲባል ከሄንደርሰን ጋር ከትሬንት ጋር ጓደኛ ነው ሲባል እና ለ7 ለ8 ወር ዝውውሩ ላይ ሲሰሩ ከቆዩ በኋላ የሊቨርፑል ቀዳዳ በአንድ ተጫዋች የሚሞላ እንዳልሆነ ሲያውቁ ነው በይፋ ከጁድ ቤሊንጋም ዝውውር ወጥተናል ያሉት። ተጫዋቹ ወደ ሪያል ማድሪድ ሄደ። ምንም ለሁለቱም የጠቀመ ነው። ተጫዋቹ በሪያል ማድሪድ በጣም ስኬታማ ነው በሁለቱም ሲዝኖች፣ በተለይ በመጀመሪያው ሲዝን ነው። ግን ምን አየን? ከዛ በኋላ በነበረው የ2023 ክረምት ላይ የብሪታንያን የዝውውር ክብረ ወሰን ለመስበር ዝግጁዎች ነበሩ። ለሞይሰስ ካይሴዶ 111 ሚሊዮን ፓውንድ ሲያቀርቡ፣ በዛው ተመሳሳይ ክረምት ሮሚዮ ላቪያን ለማስፈረም እስከ 53 ሚሊዮን ፓውንድ ድረስ አቅርበው ነበር። ተጫዋቹ እኔ ባጣ ቆየኝ አይደለሁም ብሎ ነው በኋላ ወደ ቼልሲ ሄደው እንጂ ከሊቨርፑል ጋር ስሙ እንዲሁ ክረምቱን ሙሉ ሲነሳ ቆይቷል። በዛ ክረምት የሊቨርፑልን የስፔንዲንግ ፖቴንሻል አይተን ነበር። ባለፈው ክረምት ደግሞ ገንዘብ አላወጡም፣ ኦልሞስት ገንዘብ አላወጡም እና በዚህ ምክንያት ሊቨርፑል ኢንቨስት ሊያደርግ ከፈለገ የፒኤስአር ችግር፣ የፋይናንሻል ፌር ፕሌይ ችግር እንደማይገጥመው ግልጽ ነበር። ደግሞ በጣም ስማርት ነው። ተጫዋቾች ሲሸጡ ካየሽ ለምሳሌ ቅድም 100 ምናምን ሚሊዮን አውጥተው ተጫዋቾች አመጡ ስንል 7 ተጫዋቾች ምናምን ለቀዋል እና ለአንዳንዶቹ ብዙ ገንዘብ ነው ያገኙት። ለምሳሌ ለፋቢኞ የገዙበትን ገንዘብ መልሰው አግኝተውታል። ያንን ሁሉ ዘመን ሊቨርፑልን አገልግሎ ማለት ነው። ወደ ከሞናኮ ነው ወደ ሊቨርፑል የመጣው 40 ምናምን የተከፈለበት፣ ወደ ሳውዲም ሲሄድ 40 ምናምን ሚሊዮን አግኝተውበታል። የሚገርም ፋይናንሻል ስኬት ነበር። ከዛ ሌላ ከሱ የበለጠ ረጅም ጊዜ ካገለገለው ጆርዳን ኤንደርሰን 15 ሚሊዮን ፓውንድ አግኝተዋል። በዛ ተመሳሳይ ክረምት እነዚህ ተጫዋቾች ከደሞዝ ዝርዝሩ መነሳት አንድ ነገር ነው፣ ግን እዛው ተመሳሳይ ክረምት ላይ የዝውውር ገንዘብ ባያገኙም አሌክስ ኦክስሌ ቻምበርሌን፣ ናቢ ኬታ፣ ጄምስ ሚልነር አይነት ተጫዋቾች ከደሞዝ ሮስተሩ ላይ ተነስተዋል። በጣም ትልቅ ልዩነት የሚያመጣ ሜቢ ሚሊዮን ፓውንድ በሳምንቱ ነው የሚከፈላቸው ተጫዋቾች በጠቅላላ ተደምሮ ማለት ነው። ስለዚህ ሊቨርፑል የፋይናንስ ጤንነት የሚያጠራጥር አልነበረም። ያ የስፔንዲንግ ፓወር አላቸው። አሁን ያንን ነው እያደረጉ ያሉት። ግን አንዱ ቁልፉ ነገር ሰር አሌክስ ፈርጉሰን የማንቸስተር ዩናይትድ አሰልጣኝ በነበሩበት ጊዜ ቡድኑ የፕሪሚየር ሊግ ሻምፒዮን ነው ወይ ኤፍ ኤ ካፕም ሻምፒዮን ሊሆን ይችላል። በዛው ተመሳሳይ ዜ ነው የሌላ ዋንጫ ያሸንፋል። የፕሪሚየር ሊግ ዶሚናንት ቡድን በነበረበት ጊዜ ግን አይቆሙም እዛው ላይ። የፕሪሚየር ሊግ ሻምፒዮን የሆነን ቡድን ማጠናከር በጣም አስቸጋሪ ይመስላል፣ እንደዚሁ የተሟላ ስለሚመስል። ግን ሁልጊዜም ፍሮም ፖዚሽን ኦፍ ስትሬንግዝ ቡድናቸውን ያጠናክሩ ነበር፣ ናት ፍሮም ፖዚሽን ኦፍ ዊክነስ። ቡድኑ መጥፎ ያለ ቀዳዳዎቹ በስተው ሳይሆን ፍሮም ፖዚሽን ኦፍ ስትሬንግዝ ነበር ቡድኑን ያሻሽል ነበር። የጓርዲዮላም ሲቲ ባለፉት ዓመታት እንደዛ ነበር ያደርግ የነበረው። ለምሳሌ እኔ ምክንያታቸው ይገባኛል፣ ወደ መጨረሻው ሲዝን እየተንደረደርኩ ነው እያሉ እያሰቡም ስለነበር ሊሆን ይችላል። እንደገና ቻምፒየንስ ሊግ ማሸነፍ ይፈልጉም ስለነበር ሊሆን ይችላል። ለምሳሌ ማንቸስተር ዩናይትድ 2001 ላይ የፈጸማቸውን ዝውውሮች ብታይ 99፣ 2000፣ 2001 3 ተከታታይ ዓመታት የፕሪሚየር ሊግ ሻምፒዮን ነበር። ስለዚህ አንድ ትልቅ የስኬት ኢራ ነበር። በዛ ላይ ትሬብል ነበር 99 ላይ 3 ዋንጫን ያሸነፉት። 2001 ላይ ሲመጡ ዛሬ ሮድ ቫን ኒስተልሮይ የእንግሊዝ የምንጊዜም ውዱ ፈራሚ ሆኖ መጣ። የዛሬ ሳምንት ወደፊት ዋን ሴባስቲያን ቬሮን የምንጊዜም ውዱ ተጫዋች ሆኖ መጣ። ከአመት በኋላ ሪዮ ፈርዲናንድ የምንጊዜም በታሪክ ውዱ ተከላካይ፣ በዓለም የእግር ኳስ ታሪክ ውዱ ተከላካይ ሆኖ መጣ። በእያንዳንዱ ሲዝን ፍሮም ፖዚሽን ኦፍ ስትሬንግዝ ነበር ቡድናቸውን ያስፈርሙ። ማንም ሰው በምቾት ዞን ውስጥ እንዲሆን አይፈልጉም ነበር። ይህንን የሊቨርፑል ማርኬት እንደዛ ነው ማይሆን። ገና ካሁኑ ወደ 200 ሚሊዮን ፓውንድ ሊሆን ነው ማለት ነው። የረሚ ፍሪምፖንግ ግን በጥሩ ገንዘብ ነው ያገኙት። የውል ማፍረሻው ያን ያህል ውድ ስላልነበር 30 ምናምን ሚሊዮን ዩሮ አካባቢ፣ ኬርኬዥ 45 ሚሊዮን አካባቢ ይባላል። ስለዚህ የሁለቱ ብቻ ወደ 80 ተጠጋ ማለት ነው። ከዛ ይሄኛው ደግሞ 150 ሚሊዮን ዩሮ ከ200 ወደ ሩብ ቢሊዮን አካባቢ ይጠጋል።
እዚህ ላይ ሊወጡ የሚችሉ ተጫዋቾች ስለሚኖሩ ለምሳሌ ዳርዊን ኑኔዝ ጉዳይ፣ ሉዊስ ዲያዝ ጉዳይ ስማቸው ከዝውውር ጋር የሚነሱ ተጫዋቾች አሉ። ትሬንት ለቋል፣ ከሱ 10 ሚሊዮን አግኝተዋል። ኬለር ለቋል፣ ከሱ ወደ 20 ሚሊዮን 18 ሚሊዮን አካባቢ አግኝተዋል። ሌሎች ሊወጡ የሚችሉ ተጫዋቾች አሉ። እሱ ታሳቢ ሆኖ የዝውውር ገበያው ሲዘጋ ስለ ኔት ስፔንድ እናወራለን። ግን በጣም አግሬሲቭ ሆኖ በጊዜ እንደገና ከቡድኑ ጋር የሚሰሩበት የተሟላ የፕሪሲዝን ጊዜ እንዲኖራቸው ሆኖ ነው ተጫዋቾቹ የመጡ ያሉት። እዚህ ላይ እንዳልኩት የማማርዳሽቪሊንም ዝውውር እንደ አዲስ ዝውውር ልናየው እንችላለን፣ ቡድኑን የሚቀላቀለው በዚህኛው ክረምት ስለሆነ። ግን ብርቱ ተፎካካሪ ነበረባቸው ይህንን ዝውውር ለመፈጸም። መጀመሪያ አካባቢ ሲቲ ነበረበት ዝውውሩ ላይ ይባል ነበር። ኬቨን ደብሮይነ ተተኪ ለማድረግ ጓርዲዮላ ይፈልጋል ይባል ነበር። ግን ገና መጀመሪያ ሲወራ ስለ ፋይናንሻል ፓኬጁ ነበር ያወራ ነው። ምክንያቱም ተጫዋቹ በ5 ዓመት በእያንዳንዱ ዓመት 20 ምናምን ሚሊዮን ዩሮ ይከፈለዋል እንኳ ቢባል ከ100 ሚሊዮን ዩሮ በላይ ማለት ነው። 150 ሚሊዮን ዩሮ ለዝውውር ይከፈላል ማለት አጠቃላይ ፓኬጁ ለ5 ዓመት ወደ 250 ሚሊዮን ቦነሶቹ ምኑ ከተጨመረ ወደ 300 ሚሊዮን ሊደርስ ስለሚችል የሲቲ ቀዳዳ ደግሞ ብዙ ነውና ለአንድ ተጫዋች የክረምቱን በጀት በሙሉ ማዋል ትክክል ሆኖ ስላልመሰላቸውና በእርግጥም ተጫዋቹ ሊቨርፑልንም ስለመረጠ ዝውውሩ አልገፋም። ሻቢ አሎንሶ ወደ ሪያል ማድሪድ ሊወስዶ ይፈልግ ነበር ይባል ነበር። ምኑ ጋር እንደሚጫወት እርግጠኛ አይደለም። ወደ ሪያል ማድሪድ በሄደ እንኳ ግን ሪያል ማድሪድም ለረጅም ጊዜ ተጫዋቹ ፈላጊ ነበር። ብርቱ ፈላጊው ባየር ሚኒክ ነው ነበር። ሁሉንም ጥረት ነው ያደረጉት፣ ሁሉንም ጥረት እንዲያውም ልክ እንደ አንድ ወይ ሞሳድ ወይ ኤፍኤስጂ የድሮ ኬጂቢ ወይም ኤምአይ5 ወይ ኤፍቢአይ አይነት ፕሎት ሁሉ አድርገው ነበር ተጫዋቹን ወደ ሚኒክ ለመውሰድ። ምን ይባላል ሚኒክ ከተማው ራሱ ኒውዮርክ የማትተኛ እንቅልፍ የሌላት ከተማ ትባል እንደሆን እንቅልፋም ብትሆንም ሚኒክ ሚስጥር የማይሸሸግባት ከተማ ትባላለች። የፓፓራዚ ካልቸሩ የሚገርም ነው የሆነ በተለይ እግር ኳስ ውስጥ በተለይ ባየር ሚኒክን በተመለከተ ያው የመጀመሪያው የሚኒክ ትልቁ ክለብ 1860 ሚኒክ ነው። ግን መቼስ በአውሮፓም በጀርመንም ከትልልቆቹ ክለቦች መካከል በጀርመን ደግሞ ትልቁ ክለብ መሆኑ ግልጽ ነው። ስለዚህ ባየር ሚኒክን በተመለከተ ከየትኛውም ክለብ የበለጠ ትኩረት ቢኖር በጀርመን የሚያስገርም አይደለም እና ምንም በህቡ የሚይዙት ነገር የላቸውም የባየር ሚኒክ ሰዎች። እያንዳንዱ ጉዳይ በካሜራ ሌንስ ውስጥ የሚያዝ ነው። እንዲያውም አንድ ምሳሌ ምን ይባላል ቶማስ ቱኸል ከባየር ሚኒክ ጋር እንደሚለያዩ ከታወቀ በኋላ አንድ ጊዜ በስውር ወደ ዛበንስትራሰ መጥተው ነበር፣ ወደ ባየር ሚኒክ የልምምድ ማዕከል መጥተው ነበር። ልጃቸው አንድ ጉዳት ገጥሟት ስለነበር ሴት ልጃቸው የኦርቶፔዲክ ኢንጁሪ የሚሉት ለዛ ሕክምና የባየር ሚኒክን ባለሙያ ማግኘት ፈልገው ስለነበር በጥቁር መስታወት በተሸፈነ መኪና ነበር የመጡት። በማግስቱ ግን በጀርመን ጋዜጦች ላይ የወጡት ፎቶግራፎች ጥርት ያሉ ፎቶግራፎች ናቸው። ወደ ልምምድ ማዕከሉ ሲገቡ ማንን እንደተገናኙ ምናምን የሚያሳይ ያው ኮንቨርሴሽኑን ስለማያውቁት የቱኸል ተመልሶ መምጣት ያኔ ባየር ሚኒክ ያንንም አሰልጣኝ ይሞክራል፣ አሎንሶን ይሞክራል፣ ሌሎችንም አሰልጣኝ ራኒክን ይሞክራል፣ ብዙ አሰልጣኞችን ይሞክር ስለነበር ምናልባት እንዴ ሊመለሱ ነው ወደ ባየር ሚኒክ የሚል ሀሜት እንዲንሰራፋ አድርጎ ነበር። በወቅቱ አንድ ካፈር ሬስቶራንት የሚባላል በሚኒክ ከተማ ኤጀንቶች እና የኢንተርሚዲየሪዎች የዝውውር አደራዳሪዎች ምናምን ገንዘባቸውን የሚካፈሉበት ቦታ ነው ይባላል እና እዛ ሬስቶራንት ውስጥ ነው አብዛኞቹ ዝውውሮች የሚደረጉት እና የፍሎሪያን ቬትስን ጉዳይ በተመለከተም አሰፍስፎ ይጠብቅ ነበር የጀርመን ፎቶ ጋዜጠኛ ፎቶግራፍ ለማንሳት ያ ተጫዋቹ አባት እዛ ከተገኙ ውሊ ሆነሽ ደግሞ በተመሳሳይ ሰዛት ከሆኑ በሚል ግን ባየር ሚኒክ ጥረት አድርጎ ሳይሳካለት መቅረቱን ያወቅነው ከቀናት በኋላ ነው። ይሄ ጉዳይ ልክ እንደው በሚያስገርም ሰርቬለንስ የሚዲያ ሰርቬለንስ ባለበት ክለብ ውስጥ እንዲህ አይነት ያን ለሕክምና እንኳን የሄደ ሰው በፎቶ ካሜራዎች በሚያዝበት ክለብ ውስጥ ወይም እንዲህ አይነት የሚዲያ ካልቸር ባለበት ከተማ ውስጥ ሄዶ የባየርን ዋና ዋና ሰዎችን ሁሉ አነጋግሮ መውጣቱን ከ2 ሳምንት በኋላ ነው የተሰማው። ይሄ በተለይ ለሚኒክ ሚስጥር አይሸሸግባትም ለምትባለው ከተማ በጣም አስቸጋሪ ነው፣ አስገራሚ ነው። የሚዲያ ኃይለኛ ሰርቬለንስ ስላለበት ከተማ ግን መጀመሪያ መጣ የባየር ሚኒክ የክረምቱ ቁጥር 1 የዝውውር ኢላማ የነበረው ተጫዋች ከተማ ውስጥ ነበር። ወደ ኤርፖርት ሲሄድ በሊሞዚን የወሰዱት የባየር ሚኒክ ሰዎች
ሁዲ አድርጓል። ስለዚህ አይታይም። ሊሞዚን ውስጥ ገባ። ቀጥታ ወደ ሚዩኒክ ሆቴል፣ ወደ አንድ ትልቅ ሆቴል ካር ፓርክን ያስገቡት። ከዚያ በኋላ በኤሌቬተር ሳይታይ ማንም ሰው ውጪ ሳያየው ሄደ እና ሁለት ትልልቅ ክፍሎች ነበር የተከራዩት አሉ የባየር ሚኒክ ሰዎች ለዚህ ኦፕሬሽን ብቻ የሚሆን። ከዛ ከቀናት በኋላ ነው ከዚህ ጥረት በኋላ አይሆንም ብሎ የባየር ሚኒክን ጥያቄ ሳይቀበል ይቀር። የመጀመሪያው ልክ አርነ ስሎት እንዳደረጉት ላፕቶፑን ከፍቶ በፓወርፖይንት ቬንሶን ኮምፓኒ ከእሱ ጋር የአንድ ለአንድ የታክቲካል ዲስከሽን ያደረገበት ነው። የምትመጣ ከሆነ እኛን የምትመርጥ ከሆነ በእኛ ቡድን ውስጥ እንዲህ አይነት ሚና ይኖርሃል ብሎ የማሳመኛ ኦፕሬሽን የነበረው ለአንድ ሰዓት፣ በትንሹ ለአንድ ሰዓት። መጀመሪያ አካባቢ በጣም ኢንቴንስ የነበረ በአንዳንድ ጉዳዮች ላይ ጠንካራ ጥያቄዎችን ይጠይቅ ስለነበር ፍሎሪያን ቬት በጣም ኢንቴንስ የነበረ የአንድ ሰዓት ኮንቨርሴሽን በኋላ ቀለል እያለ መጣ ይላሉ። ይህንን ከጨረሰ በኋላ በሌላ ክፍል የባየር ሚኒክ የስፖርት ዳይሬክተር ማክስ ኤበርል ክሪስቶፈር ፍሮንድ የቦርድ አባላት የሚባል ወይም የቦርድ አድቫይዘር ሲሏቸዋል። አሁን እንደው እንደ ድሮ ፕሬዚደንት ሲኢኦ ምን አይባሉም እንጂ ካርል ሃይንዝ ሩሚኒገና ኡሊ ሆነሽ ያልፈቀዱት ዝውውር የሚፈጸም አይመስለኝ። ሁለቱንም ሰዎች በሌላ ክፍል ከዛ ሲኢኦን ሃንስ ክሪስተን ድሪዘን የሚባሉን ሰው አገኘና ባየር ሚኒክ አንዳንድ ጋዜጦች ይጽፉ በርኒ የሚባል ማስኮት አለው። ይሄ ጨዋታ ዕለት የሚታዩ አሻንጉሊት ትልልቅ ማስኮቶች አሉ አይደለም፣ በርኒ ብቻ ነው የቀረው እንጂ ባየር ሚኒክ ሁሉንም ያሉትን ሰዎች በሙሉ ተጠቅሞ በፉል ፎርስ ነው ተጫዋቹን ባየር ሚኒክን እንዲመርጥ ለማግባባት ጥረት አድርጎ የነበረው። ከእነዚህ ሁሉ ሰዎች ጋር ተገናኘ፣ ተነጋገረ። ከዛ ወደ አጭር ቫኬሽን ሄደ። የኔሽንስ ሊግ ጨዋታዎች ይመጡ ስለነበር በዛ መሀል አፍታ የሚወስድበት ቫኬሽን ነበር። ወደ ስፔን ሄደ እና ያኔ በዛ መሀል ከ5 ቀን በኋላ ይሄ ጥረት ከተደረገ ከ5 ቀን በኋላ ነው ለባየር ሚኒክ ሰዎች ደውሎ የባየር ሚኒክን ጥያቄ በአክብሮት ውድቅ ማድረጉን የነገራቸው። ተጫዋቹ ራሱ የደወለው ለአሰልጣኝ ቬንሶን ኮምፓኒ። ከዛ የተጫዋቹ አባት ሌላኛው ቬት ሃንስ ዮአኪም ቬት የሚባሉት ደግሞ እሳቸው ደግሞ ለማክስ ኤበርልና ለእሳቸው የቅርብ ጓደኛ ሆኖ ለሚቆጠሩት ለኡሊ ሆነሽ ደውለው ተጫዋቹ ሊቨርፑልን የመረጠው ብለው ነገሯቸው ይላሉ። እንግዲህ ያ በህቡ የቆየበት አንደኛው ምክንያት የባቫሪያ የሚዩኒክ የቴሌፎቶ ሌንሶች ሁሉ ትኩረታቸው በከተማይቱ የታውን ሆል ባልከኒ የሚባለው ባየር ሚኒክ ዋንጫ ከወሰደ በኋላ ልክ እንዲህ የሆነ በረንዳ ነገር አለች አይደለም፣ እየወጡ ዋንጫቸውን እየያዙ ከሺልድ ነው ሳይ ዋንጫ አይደለም ለነገሩ የነሱ የሚባለው እንዲህ ትሪ የሚመስለው ስለሆነ እና እዛ ላይ ነበር በሙሉ ትኩረቱ። ያን 34ኛ ቡንደስሊጋቸውን ያሳኩበት ወቅት ስለነበር ከዛ ተጫዋቹ አንዳንድ ብዙሃን መገናኛዎች ምን ይላሉ፣ ያለ ታውኖ ታውቆት ነበር ኮምፓኒ ታክቲካል ዲስከሽን እያደረጉ ያሉ አርነ ስሎት አሳምነውታል በቃ ብሎ ነግሯቸዋል ዳይሬክተሮቹ። እና አንድ ሰዓት ካወራ በኋላ ጥረቱ ፍሬ እንዳላፈራ እዛው ከ5 ቀን በኋላ የተጫዋቹ ውሳኔ ይፋ ሲደረግ ለራሱም ደውሎ ሲነግረው ብዙ አልተገረመም ነው የሚሉት የጀርመን ጋዜጦች። ምክንያቱም ብዙ ሪዘርቬሽኖች ነበሩት። እንግዲህ አንዱ ትልቁ ጥያቄም ለብዙ ሰውም ጀማል ሙዚያላ ባለበት ቡድን ውስጥ የቱ ጋር ይጫወታል? ተመሳሳይ ታይፕ አንድ አይነት አይደለም፣ ተመሳሳይ ታይፕ ተጫዋቾች ናቸው እና አሰልጣኝ ኮምፓኒ ደግሞ ሙሲያላን ወደ ግራ መውሰድ አይፈልግም። ግራ ቦታ ላይ ተጫዋች ማስፈረም ይፈልጋሉ፣ ደንበኛ የንጹህ የግራ ክንፍ ተጫዋች። ለዚህ ነው የራፋኤል ሊያው ስም ሲነሳ የምንሰማው። ምክንያቱም በኪንግስሌይ ኮማ ደስተኛ አይደሉም። ባለፈው ክረምትም ሊሸጡት ፈልገው ነበር። አሁንም ኮንትራት አለው ግን እንዲለቅ ይፈልጋሉ። ሌሮይ ዛኔ ግራ ላይ አይደለም የተጫወተው በዚህ ውድድር ዘመን። ሊቆይ ይችላል ሌሮይ ዛኔ ግን እሱም ላይ ብዙ የተሟላ መተማመን የለም። ፒኒ ዛሃቪ የተጫዋቹ ወኪል ሄደው ድርድር ሲያደርጉ ቆይተዋል እና ያንን የላፕቶፕ ፕሬዘንቴሽን ካቀረበ የፓወርፖይንት ፕሬዘንቴሽን ካቀረበ በኋላ ጥርጣሬ ነበረው፣ እኛን አይመርጠንም የሚል ጥርጣሬ ነበረው እና ሊቨርፑል የተጫዋቹ አእምሮ ውስጥ በጣም አሳማኝ ፕሮጀክት አቅርቧል። ስለዚህ እኛን እንደሚመርጥ እርግጠኛ አይደለም፣ የሊቨርፑል ሞዴል የበለጠ ክላሪቲ ያለው ይመስላል ለሱ የሚል እምነት ነበር እና ለባየር ሚኒክ ሰዎች ግን አንዳንዶቹ ዝውውሮች የሜዳው ታክቲካል ፊት መሆን ምናምን ብቻ አይደለም፣ የፓወር ፕሎይ ነው።
አሁንም ከአውሮፓ አለቆች መካከል የጀርመን ምርጡ ታለንት ለባየርን ነው መጫወት ያለበት የሚል ማንትራ ነበራቸው ድሮ። አንዳንዶቹ ዝውውሮች ለምሳሌ ጓርዲዮላን ሲያመጡት ጓርዲዮላ 4 ዓመት በባርሰሎና ዓለምን ሁሉ ጉድ ያሰኘ እግር ኳስ የተጫወተ ቡድን ሰራ እና ኦኬ ግልጽ ነበር በቃ ዶሚናንት አሰልጣኝ እንደሚሆን። ባየርን እሱን ለማስፈረም ቼልሲ ይፈልግ ነበር። አብራሞቪች ብዙ ጥረት አድርገው ነበር ወደ ቼልሲ ለመውሰድ ፔፕ ጓርዲዮላን። ለረጅም ጊዜ ሰር አሌክስ ተተኪ እንዲሆን ወይ አርሰን ቬንገር ተተኪ እንዲሆን በማንቸስተር ዩናይትድ በአርሰናል ደጋፊዎች ምኞት ነበር። ግን እሱን ሲወስዱት እንደ ትልቅ ስትራቴጂክ ዝውውር ነበር የተወሰደ። ወይም ፍሮት ማኒንግ የሚባል የልምምድ ማዕከላቸው ያለበትን ቦታ ያንን አሬና መገንባት ትልቅ ስትራቴጂክ ሙቭ ተደርጎ ነው የታየው። አንዳንድ የባየር ሙኒክ ሰዎች ደግሞ ምን ይላሉ? ጀማል ሙሲያላ በጣም ጥሩ ተጫዋች ነው፣ ግን ቡድን በሱ ዙሪያ ለመስራት አይሆንም፣ ይሄኛው የበለጠ ስትራቴጂክ ተጫዋች ነው ብሎ ነው የሚያስቡት። ያኛው የኢንስቲንክት ተጫዋች ነው፣ ይሄ የስትራቴጂ ተጫዋች ነው። የክህሎት ጥያቄ ሳይሆን በዙሪያው ያሉትን ተጫዋቾች ማሻሻል ይችላል። ያኛው በጣም የተዋጣለት ሶሎይስት ነው፣ በግሉ በጣም የተዋጣለት ድሪብለር ነው፣ ይሄኛው ግን ስትራቴጂስት ነው የሚል እንዲያውም እንግዲህ እነሱ ሙሲያላ የሚሉት ፕሮጀክት ነበራቸው። ቪትስ ና ሙሲያላ ያሉበትን ልክ እንደ ሪቤሪ ና ሮበንን ሮቤሪ እንደሚሉት አይነት ኮንሰፕት ማለት ነው። ይህንን ሁሉ ጥረት አድርገው ነበር። በኋላ እንዲያውም ከዛ በፊት ምን ያህል እንደ ጀማል ሙሲያላ አይነቱን ተጫዋች እንደሚያስደስተው አላቅም። እንደዚህ አይነት ፐብሊክ ስቴትመንት መስጠት የጀርመን እግር ኳስ ምርጡ ባለተሰጥኦ እሱ ነው ብለው ነበር። ሃንስ ዮአኪም ማን ነው ሁለቱም ሰዎች ኡሊ ሆነሽም ካርል ሃይንዝ ሩሚኒገ ሁለቱም የጀርመን እግር ኳስ የመጨረሻው ባለተሰጥኦ ተጫዋች በዚህ ሰዓት እሱ ነው። የባየር ሚኒክ ሰዎች ናቸው። ሌቨርኩሰን በዚህ ደስተኛ አልነበረም። እንዲያውም የቻምፒየንስ ሊግ የሁለተኛው ዙር ጨዋታ በሁለቱ ቡድኖች መካከል ሲደረግ እነ ሳይመን ሮልፍስ እና ፌርናንዶ ካሮ የባየር ሌቨርኩሰን ፕሬዚደንት ና ሲኢኦ የስፖርት ዳይሬክተር ደስተኞች አልነበሩ። ከጨዋታ በፊት የምትፈልጉት ዲስትራክሽን ነው ይሄ የሚል በጣም ቅሬታ ነበረች። የኛ ተጫዋች ነው እስከ 2027 ድረስ ኮንትራት አለ፣ ታውቃላችሁ እሱን ለምን ከጨዋታ በፊት ይህንን መናገር አስፈለጋችሁ? እና የባየር ሚኒክ ሰዎች ቡሊ መሆን ነበር የፈለጉት። ተጫዋቹን ከሌቨርኩሰን ፈልቀቀው ለመውሰድ ብዙ ጥረት አድርገው ነበር እና አልተሳካም። መጨረሻ ላይ ግን ያንን ሁሉ ጥረት አድርገው አልተሳካም። ባለፈው እንዲያውም ለባየር ሚኒክ ምን ማለት ነው? ምክንያቱም ፍሎሪያን ቪትዝ አንድ ኬዝ ነው። ግን በቅርብ ጊዜም በሌሎች የአውሮፓ ክለቦች ይልቁን በእንግሊዝ ክለቦች እየተበለጠ ነው። በቡንደስሊጋ ያሉ ምርጥ ባለተሰጥኦችን ድሮ እንደነበረው በቃ ካርተ ብላንሽ አይደለም፣ የፈለገውን ተጫዋች ምናምን ማስፈረም አይችልም። አሁን ፍሎሪያን ቪትዝ በጣም ትልቁ ሲምቦል ሊሆን ይችላል። አሁን ግን ሌሎችም ተጫዋቾች በቅርብ ጊዜ ሚኒክ የፈለጋቸው ሃላንድ ይሁን ቤሊንገም ይሁን ሌሎች ተጫዋቾች አምልጠውታል። አርነ ስሎት እንደሚባለው አሁን ሜዳው ሲጫወት ስናየው ነው በሊቨርፑል ስለሚኖረው ሚና የምናውቀው። አርነ ስሎት የሊቨርፑል የወደፊቱ ቡድን ባንተ ዙሪያ ነው የሚገነባው ብለው ነግረውታል። ፍሪ ሮል ይኖርሃል ብለውታል። ለሚል 10 ቁጥር ቦታ ነው የምትጫወተው፣ ነጻ ሚና ይኖርሃል። ከኋላ አሌክሲስ ማካሊስተር ና ራያን ክራፈንበርግ አሉ። ስለዚህ በቂ ፕሮቴክሽን አለ። የወደፊቱ የሊቨርፑል ቡድን ባንተ ዙሪያ ነው የሚገነባው ብለውታል ይላሉ የጀርመን ብዙኃን መገናኛዎች። ስለዚህ ያንን እንደ ልክ አሁን እዛ ሄዶ ማነው አለቃው ተመሳሳይ ታይፕ ተጫዋቾች ስለሆኑ ማለት ነው ሙሲያላ ነው እሱ ነው ምናምን የሚል ኮንፊውዥን አይኖርም ሊቨርፑል ውስጥ። አሰልጣኙ ነጻ ሚና ይኖርሃል ብለው ነግረውታል። አሁን እንግዲህ በባየር ሚኒክ በኩል አንደኛውን ወደ ግራ ክንፍ ማውጣት ግድ ሊሆን ነው። ሁለቱም ተመሳሳይ 10 ቁጥሮች ስለሆኑና 4-2-3-1 4-3-3 ስለሆነ የሚጫወተው ተጫዋቹ እንደገና ወደ ዓለም ምርጡ ሊግ ነው የሚሄደው። በእርግጥ ምንም ጥያቄ የለውም የእንግሊዝ ሻምፒዮን ወደ ሆነ ቡድን ነው የሚመጣው እና ረጅም ጊዜ ጥረት አድርገዋል። ያኔ እንዳነሳ ነው ታስታውሺ እንደሆነ የሲቲ ሰዎችን ሊያነጋግር ነው የመጣው ተብሎ ተወርቶ ነበር። የሲቲን ፋሲሊቲም ጎብኝቷል ተብሎ ተወርቶ ነው። ኪከር ነው የወጣው ይሄንን መጀመሪያ። በኋላ ነው ያኔ እንደጠቀስ ነው ሱዴጅ ዘይቱን ነው ወደ ብላክፑል ኤርፖርት ነው ሄደው። ብላክፑል ለሁለቱም ቅርብ ነው ለነገሩ። ሊቨርፑልና ማንቸስተር ከተሞቹ ራሳቸው በጣም ቅርብ ናቸው፣ 30 ምናምን ኪሎ ሜትር መሰለኝ። ነገር ግን የሄደው ወደ አንፊልድ ነው። የሊቨርፑልን ፋሲሊቲና ኪርቢን ነው የጎበኘው፣ የልምምድ ማዕከሉን። እዛም ነው የሊቨርፑልን ሰዎች ያገኘው። አባቱም እሱም ሆኖ በግል በረራ ነው ወደዛ የሄዱት። ሊቨርፑል በደንብ ግራውንድ ወርኩን ሲሰራ ቆይቷል። አሰልጣኙም እንግዲህ በዚህ መንገድ አሳምነውታል። ያው የወጣበትን ገንዘብ ስታይ ኮሎኝ የሚባለው ክለብ ኮን ይሉታል እነሱ፣ የሰራውን ስህተት ታያለሽ።
ጠልተውት ነበር ያን ጊዜ የኮን ደጋፊዎች ልጅም ቢሆን ማለት ነው። ምክንያቱም አንድ ፓክት ነገር ነበራቸው። በዛ አካባቢ ያሉ ክለቦች አንደኛውን ተጫዋች ገና ፕሮፌሽናል ውል ሳይፈርም መንጠቅ እንደ ታሲት አግሪመንት የሚሉት የሆነ ያልተጻፈ ስምምነት ነገር ሆኖ አይደረግም ነበር ልክ እንደዚህ። በኋላ ግን የስፖርት ዳይሬክተሩ አርሚ ቬህ ይባላሉ የኮን የስፖርት ዳይሬክተር እና የእሳቸው ረዳት ደግሞ ፍራንክ ኤሊንግ የሚባሉ ናቸው። ለአሰልጣኙ ሄደው ማቲያስ ሴንድሪች ለሚባሉት አሰልጣኝና ለወጣት ቡድኑ የቲም ማኔጀር ለካረስተን ሺል ይሄ የተለየ ባለ ተሰጥኦ ነው፣ ስለዚህ ለዋናው ቡድን ቶሎ መጫወት መጀመር አለበት፣ ገና 15 ዓመቱ ምናምን እያለን ያሏቸውና አይ ገና ነው ይሄ። አሁን እንግዲህ የዛ አካባቢ ክለቦች የሚባሉት ኮን፣ ሌቨርኩዘን፣ ፎርቱና ዱዘልዶርፍ እና ቦሩሲያ ሞንችንግላድባህ ናቸው። ከአካዳሚ ተጫዋች መውሰድ የለብንም አንደኛው ክለብ ከሌላኛው ክለብ አካዳሚ። በኋላ ግን ተጫዋቹ ተሰጥኦን ስለሚያውቅ መሰለኝ በ16 ዓመት በ15 ዓመት መጫወት አለብኝ ብሎ ስለሚያምን ሊሆን ይችላል። እንዲህ አይነት በራስ መተማመን ስለነበረው ሊሆን ይችላል። እድል ሳይሰጠው ሲቀር ወዲያው ሩዲ ቮለር ገብቶ ነው በ300,000 ዩሮ ብቻ ተጫዋቹን ያስፈረሙት። በኋላ ሄዶ የቡንደስሊጋ ሪከርዱን እስኪያሻሽልበት ድረስ በቡንደስሊጋ ታሪክ በትንሽ እድሜው በመጫወት ባለ ሪከርድ ነበር። ሌቨርኩሰን ቃሉን ጠብቆ በ16 ዓመቱ ነው ለመጀመሪያ ጊዜ ያሰለፈ እና በየጊዜው ሪከርድ ሲያሻሽል ነበር። በትንሽ እድሜው በመጫወት ባለ ሪከርድ ሆነ በ16 ዓመት ከምናምን። ከዛ በትንሽ እድሜው ጎል በማስቆጠር ባለ ሪከርድ ሆነ በ17 ዓመት ከ15 ቀን ነበር እድሜው። በቻምፒየንስ ሊግ ታሪክ በትንሽ እድሜው ጎል በማስቆጠር ባለ ሪከርድ ነበር። ለብሔራዊ ቡድን ፈጣኗን ጎል በማስቆጠር ባለፈው የዛሬ ዓመት አካባቢ ከፈረንሳይ ጋር ሊዮን ላይ ሲጫወት ያቺ የምትገርም በ8 ሰከንድ ውስጥ ያስቆጠራት አንድ ጎል ነበረች። የምትደንቅ ጎል፣ አስደናቂ ጎል ነው እና የፈረንሳይ ብሔራዊ ቡድን ላይ በትንሽ ጊዜ የተቆጠረው ጎል ነው። የጀርመን ብሔራዊ ቡድን በትንሽ ጨዋታው እንደተጀመረ ያስቆጠረው ጎል ነው። ባለፈው የአውሮፓ ዋንጫ ደግሞ ስኮትላንድን 5-1 ሲያሸንፉ የውድድሩን የመጀመሪያ ጎል ያስቆጠረው ተጫዋች እርሱ ነበር እና የሊቨርፑል ፍሬ እንግዲህ አባቱን ሃንስ እንግዲህ አባትየው ከኡሊ ሆነሽ ጋር ባላቸው ጓደኝነት ወደ ባየር ሚኒክ እንዲሄድ ይፈልጉ ነበር ነው የሚሉት። እናትየው ካሪን ግሮስ እንደሆነ አቋማቸው አላቅም፣ ግን አሁን አባትየው ማስፈረም ይችላል ባየር ሚኒክ። ተጫዋቹ ሊቨርፑል ነው የመረጠው። ባየር ሚኒክ ምንም የአባትየው ውሳኔ አልነበረም፣ ኤጀንቱ ቢሆንም ተጫዋቹ ግን የመረጠው ወደ ሊቨርፑል መሄድ ነው። ኦኬ ለሊቨርፑል ምን ይሰጣል የሚለውን ጥቂት ለማንሳት እንሞክር። እንግዲህ ተጫዋቾች ዝውውር ከመፈጸማቸው በፊት ስላለ ኤክሳይትመንት ብዙ ጊዜ እናወራ። በጣም ኤክሳይቲንግ ዝውውር ነው ማለት ለማንም የእግር ኳስ ተመልካች ኤክሳይቲንግ ተጫዋች ነው። ጂኒየስ ነው። ባለፈው የውድድር ዘመን ራሳቸው ፒተር ቦዥ እንደተናገሩት ናቹራሊ ጊፍትድ ነው። ገና አንድ ሁለቴ ፓስ ሲያደርግ አንድ ሁለቴ ኳስ ይዞ ሲዞር ካየሹ ኦኬ ለየት ያለ ተጫዋች እንደሆነ በሁለት በሶስት እይታ የመልማይ አይን የማዕድን አይን ማነው የዳይመንድ አይን አለው ይባል ነበር የቀድሞ የቦሩሲያ ዶርትሙንድ የስፖርት ዳይሬክተር። እንደዛ መሆን ሳያስፈልግ ዝም ብሎ ጥሩ ኦብዘርቫንት የሆነ ሰው በተለየ ተጫዋች መሆኑን ማወቅ ይቻላል። ግን በተለይ ሳይሸነፉ የቡንደስሊጋ ሻምፒዮን በነበሩበት የውድድር ዘመን ያው የአመቱ የቡንደስሊጋ ኮከብ ተጫዋች ተብሎ ተመርጧል። በሁለቱም ተከታታይ ሲዝኖች ባለፈውም ሲዝን በዚህኛውም የውድድር ዘመን ደብል አሳክቷል። አሲስትም ጎልም በማስቆጠር አሁን በዚህ የውድድር ዘመን ለምሳሌ በአምስቱ የአውሮፓ ሊጎች በተለይ ባለፈው የውድድር ዘመን 16 አሲስት በትንሹ 16 ጎል በትንሹ ያስቆጠረ ሌላ ተጫዋች አልነበርም። በሊግ ውድድር ብቸኛው ተጫዋች ነው ይህንን ያደረገ ተጫዋች በአምስቱ የአውሮፓ ሊጎች። ቦታው 10 ቁጥር ቦታ ነው። እኔ ግን አንድ የሚታየኝ ነገር ሊቨርፑል እንደፈለገ እንዲጫወት እድል ይሰጣል ተጫዋቹ። አሁን አንድ እንደዚህ አይነት አሸናፊ ቡድን ከገነባሽ በኋላ ከሞላ ጎደል ሊቨርፑል እንዴት እንደሚጫወት ቡድኖች ያውቃሉ። አርነ ስሎት እንግዳ ናቸው ለሊጉ። ስለዚህ ሁሌ ለምሳሌ ያ የሰርድማን ሩጫን አናቅም እስከ ጃንዋሪ ድረስ ያንን ሌት ራነር ትራክ አላደረጉትም የፕሪሚየር ሊግ ቡድኖች። በኋላ ግን አወቁት እና ሊቨርፑል ከጃንዋሪ በኋላ ሲቸገር ማየት ጀምር ነው። የፊትነስ የጉዳት የምን ጉዳይ ብቻ አልነበረም፣ የተጋጣሚ ቡድኖች አዳፕቴሽንም። በላቀ ደረጃ እየተፎካከርሽ መቆየት የምትፈልጊ ከሆነ በየአመቱ ቡድኑ ኢቮልቭ ማድረግ አለበት፣ የማይተነበይ መሆን አለበት፣ ሰርፕራይዞች ያሉት መሆን አለበት። ፍሎሪያን ቪትስ ያንን ሁሉ ይሰጣቸዋል። አሁን በሚጫወቱበት መንገድ የሚጫወቱ ከሆነ 4-2-3-1 በዛ መንገድ የሚጫወቱ ከሆነ
ምን እንደሚያደርጉት አላቅም ዶሚኒክ ዞቦዝላይ። ምክንያቱም እሱም በጣም ጥሩ ሲዝን ያሳለፈው ፕሮዳክሽኑ እንደ ፍሎሪያን ቪትስ አይደለም። አሰልጣኙ ገና መስከረም ከሚላን ጋር ከመጫወታቸው በፊት ነው ለሊቨርፑል 10 ቁጥር ሆኖ የሚጫወት ተጫዋች 5 አሲስት 6 ጎል ምናምን በቂ አይደለም። ለሊቨርፑል 10 ቁጥር ሆኖ የሚጫወት ተጫዋች ከዚህ የበለጠ ትልልቅ ቁጥሮች ሊኖሩት ያስፈልጋል የሚል አስተያየት ሰጥተው ነበር። በቁጥሮች ካየነው ዞቦዝላይ ያን ያህል ኢምፕሬሲቭ አይደለም፣ ግን ኃይለኛ የቡድን ተጫዋች ነው አይደለም፣ ኃይለኛ የፕሬሲንግ ተጫዋች ነው። እንዲያውም ሲቲን 2-0 በኤቲሃድ ባሸነፉበት ጊዜ ልክ ጨዋታው እንዳለቀ እንዴት መሬት ላይ እንደወደቀ ካስታወስሽ ሳይቆም እያንዳንዱን የሜዳ ሳር ሲረግጥ እንደነበር፣ ሜዳውን ሁሉ ሲያካልል እንደነበር፣ እያንዳንዷን የፕሬሲንግ አጋጣሚ ሲመራ እንደነበር ማየት ትችላለሽ። ከኳስ ውጪ በጣም አስደናቂ ተጫዋች ነው። ልጅ ሆኖ ከኳስ ጋር ስላሉ ተሰጥኦ ነበር የሚወራው። ስለዚህ ቀጥታ አሁን 4-2-3-1 ከሆነ የሚጫወቱት ያንን ቦታ በቀጥታ ናቹራል የሆነው ቦታ ማለት ነው። ምክንያቱም እየጠፉ ያሉ 10 ቁጥሮች አሉ። የነዛ አይነት ታይፕ ተጫዋች ነው። ግን እንደ ሞደርን ተጫዋቾች ደግሞ ከኳስ ውጪ ኃይለኛ ነው፣ ከኳስ ውጪ ምጡቅ ነው። ቢትዊን ደ ላይንስ መጫወት ይችላል። ኳስ ሲሰጥም ኳስ ሲቀበልም በመስመር መሀል ነው በአብዛኛው። ስለዚህ የእሱ ተፈጥሯዊ ቦታ የሚመስለው 10 ቁጥር ቦታ ነው። እዛች ቦታ ላይ ልክ የሴታፕ ለውጥ ሳያደርጉ የስትራክቸር ለውጥ ሳያደርጉ መጫወት ቢፈልጉ በዛ ቦታ ላይ መጫወት ይችላል። ግን ጥቂት ወደ ግራ ላውጣው እና እነ ሉዊስ ዲያዝ ወይ ኮዲ ጋክፖ የሚጫወቱበት ቦታ ላይ ልጠቀምበት ቢሉ አሰልጣኙ እነሱ የበለጠ ንጹህ የክንፍ ተጫዋቾች ናቸው፣ እሱ ንጹህ የክንፍ ተጫዋች አይደለም። ነገር ግን በጣም ኢንቨርት አድርጎ አጥብቦ የሚገባ 10 ቁጥር አድርጎ 10 ቁጥርና የክንፍ ተጫዋች ድብልቅ አድርጎ መጠቀም ይቻላል። ሌፍት ሳይድድ ነምበር 10 የሚሉት አይነት እዛ ቦታ ላይ መጫወት ይችላል። ሌቨርኩሰን ከሚጫወትበት ቦታ ከሞላ ጎደል ተቀራራቢ ይሆናል። ይሄ ልክ የስትራክቸር ለውጥ ሳያደርጉ ልክ እንደ ባለፈው የውድድር ዘመን 4-2-3-1 መጫወት የሚፈልጉ ከሆነ ነው። ግን 4-3-3 ልጫወት ካሉ ደግሞ ከ1-6 ቁጥርና ከ2-8 ቁጥሮች ጋር መጠቀም ከፈለጉ ከሁለቱም 8 ቁጥሮች አንደኛው ሆኖ መጫወት ይችላል። ደብሮይነ ፍሪ ኤይትስ የሚላቸው አሉ። ልክ በሲቲ ፌርናንዲኞ 6 ቁጥራቸው ነው። ዳቪድ ሲልቫ እና ኬቨን ደብሮይነ 2-8 ቁጥሮች ናቸው። ነጻ 8 ቁጥሮች ብሎ ይገልጻቸዋል። በዛ መንገድም መጠነኛ የሲስተም ሺፍት አድርገው ከሁለት ሲቲንግ አማካዮች ይልቅ አንድ ሲቲንግ አማካይ ተጠቅመው ሁለት የበለጠ የማጥቃት ባህር ያላቸው 10 ቁጥሮችን ወይም 8 ቁጥሮችን መጠቀም ከፈለጉ ለዛ መሆን ይችላል። ግን ለምሳሌ ሰርፕራይዝ ማድረግ ይፈልጋሉ ልበል። እኔ ድሮም ቢሆን በሌቨርኩሰንም የ4-2-3-1 አሰልጣኝ ናቸው። ብዙ ደቾችም ባክፎር አሰልጣኞች ናቸው። ግን ሞደርን ናቸው ደግሞ ሰውዬው እና ድንገት የሻቢ አሎንሶን ብሉፕሪንት ልጠቀም ካሉ እና በ3-4-2 መጫወት ቢፈልጉ ያ ደግሞ ተጫዋቹ የጎላበት ቦታ ነው። ከሁለቱ 10 ቁጥሮች ወደ ግራ የሚያደለው የበለጠ ክሬቲቭ የሆነው 10 ቁጥር አንድ ራነር አንድ ፕሌይሜከር 10 ቁጥር ነው የሚጠቀሙት። ስለዚህ በዛ ሲስተምን መጫወት ከፈለጉ ይሄ ተጫዋች ያንን የግራ 10 ቁጥር ቦታ ይዞ መጫወት ይችላል። ለዚህ ደግሞ የሚሆን ሁለት በጣም ጥሩ ዊንግ ባኮች አሏቸው። ምክንያቱም በቀኝ በኩል የረሚ ፍሪምፖንግ ሊመጣ ነው። በግራ በኩል ቦርንመዝ 3-4-3 ሲጫወት አይተን እናውቃለን። ግን በ3-4-3 ባይሆን ያለማቋረጥ ሩጫ የሚያደርግ ብዙ ክሮስ ማድረግ የሚችል በውጭ በኩል በአውትሳይድ በኩል የሚጫወት ተጫዋች አላቸው። ስለዚህ ከአሌሃንድሮ ግሪማልዶ በሌቨርኩሰን ያገኝ የነበረው አይነት ሰርቪስ ከዚህም ተጫዋች ማግኘት ይችላል። ግን አንዳንድ ጨዋታዎች ደግሞ አዳፕት አድርገው ነበር። አንዳንድ ጨዋታዎች ላይ አንዳንድ ስፔሲፊክ ጨዋታዎች ላይ በተለይ ሁለቱ የሲቲ ጨዋታዎች ላይ እና በሁለቱም ጨዋታዎች እንደ ለምሳሌ ኑኔዝ የበለጠ ናቹራል አጥቂ ነው። ዦታ 9 ቁጥር ሆኖ መጫወት ይችላል ምናምን። ግን አንዳንድ ጨዋታዎች ላይ 2-10 ቁጥሮች ተጠቅመው ያውቃሉ። 2-10 ቁጥሮች ተጠቅመው ያውቃሉ። 2-10 ቁጥር መጠቀም ቢፈልጉና ከፊት በዞቦዝላይ ና በከርትስ ጆንስ እና ፍሎሪያን ቪትስን አንድ ላይ ማጣመር ቢፈልጉ ለዛም ይሆናል። በጣም ኃይለኛ ጎል የማስቆጠር በፍጹም ቅጣት ምት ሳጥን ውስጥ ኃይለኛ ስክነት ያለው ቁመቱ አጭር ቢሆንም በቀደም አሁን ፖርቱጋል ላይ ያስቆጠረው ጎል ለዛ አጭር ቁመት ያለውን በተለያየ መንገድ ጎል የማስቆጠር ችሎታ የሚያሳይ በጭንቅላት የተገጨ ጎል ማስቆጠር አጭር ነው። በጣም አጭር ተጫዋች ነው። እዛ ቦታ ላይ መጫወት ይችላል። የተለያየ አይነት ታክቲካል ቫሪዬሽን እንዲኖራቸው የሚፈቅድላቸው አይነት ተጫዋች ነው። ሃንዚ ፍሊክ በጀርመን ብሔራዊ ቡድን ለጥቂት ጊዜ አሰልጥነውታል።
አውትስታንዲንግ ቴክኒሽያን ነው ብለውታል። በጣም ክሬቲቭ ነው፣ በጣም ጥሩ ሹተር ነው፣ በኃይልም በፕሌስመንትም በጣም በጣም ጥሩ ተጫዋች ነው። ግን አንዳንድ ተጫዋቾችን የምንለካባቸው መንገዶች ከኳስ ውጭ ያላቸውን ጥንካሬ ነው። ከኳስ ውጭ ኦፍ ዘ ቦል አሁን በዚህ ዘመን በዚህ የሃይ ፕሬሲንግ ዘመን ተጫዋቾች ልክ እንደ ፍሎሪያን ቪትዝ የመፍጠር ችሎታቸው የላቀ ስለሆነ ብቻ በትልልቅ አሰልጣኞች አይፈለጉም። አርነ ስሎት ሞደርን አሰልጣኞች ናቸው፣ ከኳስ ውጭ በሚሰጡትም አገልግሎት የሚፈለጉ ናቸው እና በዛ የኢንቪንሲብል ሲዝን የቡንደስሊጋው ሻምፒዮን ሲሆኑም የዴፍፒ ፖካል ሻምፒዮን ሲሆኑም እስከ ዩሮፓ ሊግ ፍጻሜም በደረሱበት ጊዜ 18 ጎሎች አስቆጥሯል። 19 የመጨረሻ ኳሶች ሰጥቷል። ጎል ማስቆጠሩንም የመጨረሻ ኳስ መስጠቱንም በተመሳሳይ በተነጻጻሪ ብቃት መወጣት የሚችል ተጫዋች ነው። በዚህ ውድድር ዘመንም እንደዚሁ። እንዲያውም አንድ የኦፕታ ስታቲስቲክስ እያየው ነበር ይህን ተጫዋች በሚመለከት እና በዚህ አመት ልክ እንደ ባለፈው አመት ባይደምቅ እንኳን ሌቨርኩሰንም እንደ ባለፈው አመት የቡንደስሊጋ ሻምፒዮን ባይሆን እንኳ ወይ ሌሎች ዋንጫዎች ባያሸንፍ እንኳ ግን በሁሉም ውድድሮች 30 የጎል ተሳትፎ አለው። 30 የጎል ተሳትፎ አለው። በሊግ ብቻ ተጫዋቾች የሰጧቸውን የመጨረሻ ኳሶች ካየን ሞ ሳላህና ላሚን ያማል ብቻ ናቸው የሚበልጡት። ሳላ 18፣ ላሚን ያማል 13፣ ፍሎሪያን ቪትዝ 12 የመጨረሻ ኳሶች አቀብሏል። እንዳለፈው አይነት ምርጥ ሲዝን አይደለም። በጣም ጥሩ ድሪብለር ነው። ኃይለኛ አብዶኛ ነው። እኔ እንግዲህ ያንን አንዳንዴ ወደ ሌላ ሊግ ሲመጡ እንደዚህ ብዙ ያገነን ናቸው፣ ብዙ ገንዘብ የተከፈለባቸው ተጫዋቾች ያንኑ ለመድገም ሲቸግራቸው እናያለን። ለምሳሌ ሄንሪክ ሚኪቻሪያን የሄንሪክ ሚኪቻሪያንን የመጨረሻ የቦሩሲያ ዶርትሙንድ ስታቲስቲክሱን ብታይ በጣም የሚገርም ነው ነበር። 20 ምናምን ጎል 30 ምናምን አሲስት ምናምን ነበር። ወደ እንግሊዝ ያንን ትራንስፈር ማድረግ አልቻለም። አንዳንዴ ይሆናል እንደዚህ የሚገርም ቁጥር ኖሯቸው የሚገርም ስኬት ኖሯቸው እዛ ወደዚህ ሲመጡ ለመድገም የሚቸገራቸው ተጫዋቾች አሉ። እሱ እንደሆነ አላቅም፣ ግን እንዲሁ በስኬቶቹ ካየሽ ለምሳሌ በቡንደስሊጋ የእሱን ያህል ብዙ ድሪብል ያደረገ ተጫዋች የለም። በጣም ጥሩ ፓሰር፣ በጣም ጥሩ ቦል ኬሪየር ነው። 5 ሜትርና ከዛ በላይ ኳስ እየገፉ መሄድ ነው ቦል ኬሪንግ የሚሉት። ግን ደግሞ በጣም ጥሩ አብዶኛም ነው። ሲመታ ደግሞ ከሁለት ሙከራ አንዱ ኢላማውን ይጠብቃል። ሊያውም ብዙ ሹቶች ከሩቅ ያደርጋል። ብቸኛው ተጫዋች ነው በቡንደስሊጋ 50% ሹቲንግ ሬት ያለው ተጫዋች። ከመታ 50% ያሳካል፣ ከሁለት አንድ። ይሄ በጣም ትልቅ ስኬት ነው። ግን የገረመኝ ነገር እንግዲህ ምናልባት ጥሩ ፓራሜትር የሚሆነው ቻምፒየንስ ሊግ ከሆነ አንድ የሚገርም ነገር አየሁ። በቻምፒየንስ ሊግ በዚህኛው የውድድር ዘመን ሌቨርኩሰን 10 ጨዋታ አድርጓል። ከ10 ጨዋታዎች በግማሹ ማን ኦፍ ዘ ማች የሆነ የወጣው እሱ ነው። በ5ቱ ከ10 በ5ቱ የጨዋታው ኮከብ የሆነ የወጣው ይሄኛው ተጫዋች ነው እና ከኳስ ውጪም በፖሴሽን የሱን ያህል በመጨረሻው 30 ሜትር ብዙ ኳስ የቀማ ተጫዋች የለም። በቻምፒየንስ ሊግ የሱን ያህል በፋይናል ሰርድ ብዙ ፕሬስ ያደረገ የለም። ስለዚህ ልክ እንደ ቦቢ ፈርሚኖ ልጠቀምበት ቢሉ አሰልጣኝ አርነ ስሎት እንደ ፌክ ናይን ልጠቀምበት ቢሉ ያ ቦታ ላይ መጫወት ይችላል። አንደኛ ድሮፕ ማድረግ ይችላል፣ ሁለተኛ ግን ኢን ቢትዊን ደ ላይንስ ኳስ መቀበል ይችላል። ይሄ ቦል ሪሴፕሽን የሚሉት በመስመር መሀል ከባድ ስፔስ፣ ብዙ ስፔስ በሌለበት ቦታ ነው የሚጫወተው። ኃይለኛ ጃም ባለበት ቦታ ነው የሚጫወተው እና እዛ ቦታ ላይ ኳሶቹን መስጠት ይችላል። የመጨረሻ ኳሶች መስጠት ይችላል። የስታቲስቲክሱን የቻንስ ክሬሽኑን ከሙከራ በፊት ያሉ ፓሶች መስጠቱን፣ ሰከንደሪ አሲስት መስጠቱን ምናምን ካየሽ በመስመሮች መሀል በጣም ኃይለኛ ኳስ የማቀበል ቪዥን፣ ጥሩ እይታ ያለው ተጫዋች መሆኑን ያሳይሻል። ግን ደግሞ ይቀበላል። ኳስ መቀበል ደግሞ በጣም አስፈላጊ ችሎታ ነው። ለምሳሌ 2000 የዚህኛውን ያለፈውን ሲዝን እርግጠኛ አይደለም፣ ግን ከዛ በፊት የነበረው ሲዝን ላይ በኳስ ሪሴፕሽን አንደኛ ኤርሊንግ ሃላንድ ነበር። በቃ በጣም ጥሩ የቦታ አያያዝ አለው ማለት ነው። ይሄኛውም ልክ እንደዚሁ ወደ ግራ የሚያደላ ተጫዋች ነው። ስለዚህ ከቲፒካል የክንፍ ተጫዋች ይልቅ የፕሌይሜኪንግ ችሎታ ያለው 10 ቁጥር መጠቀም ከፈለጉ እንዳልኩት እዛ ቦታ ላይ ቅድም እንዳነሳት፣ በተለይ ደግሞ ሚሎስ ኬርኬዝ መምጣቱ ተጨማሪ እግር ያለው ተጫዋች፣ ሌግ ያለው ተጫዋች ይኖራቸዋል። ሮበርትሰን አንዱ የቀነሰው ነገር አንዳንድ የሰራቸው የመከላከል ስህተቶች ምናምን አሉ፣ ግን ያ ላይታች እያለ አፔን ዳውን ያለ መድከም እየተመላለሰ መጫወት የሚያስችል አትሌቲሲዝም በዚህ አመት አጥቷል በመጠኑ
አንድ በግራ በኩል የሚጫወት ተጫዋች በተለይ ሉዊስ ዲያዝ አንድም ዊድዝ እንዲሰጣቸው ኮዲ ጋክፖ አንድም የሜዳ ስፋት እንዲሰጣቸው ከሆነ የሚፈለገው ኬርኬዝ ያንን ቦታ መሙላት ይችላል። ስለዚህ ይሄኛው ተጫዋች በሌቨርኩሰን አደገኛ በሆነበት ቀጠና ለመጫወት እድል ይሰጠዋል ማለት ነው እና እንዲሁ ባየ ነው እኔ ይሄ ነው ድክመቱ የምልበት ነገር የለም በፍሎሪያን ቪርትዝ ላይ ግን የአዳፕቴሽን ጉዳይ ላይ መቆም መራት ሲል ተጫዋቹ መጥቶ ያ በጀርመን ያሳየውን ጉዳይ ለጀርመን ብሔራዊ ቡድንም ሲጫወት ባይዘው ለሌቨርኩሰን ብቻ ለጀርመን ብሔራዊ ቡድንም ሲጫወት ፊል ሶ ናቹራል ያን ያህል አልከበደውም። በዛ ትንሽ እድሜው ነው ለጀርመን ብሔራዊ ቡድን መጫወት የጀመረው እና አንዳንድ ተጫዋቾችን ኢምፓክት ሊያደርጋቸው ይችላል እንዳልኩት የዞቦዝ ላይን ጉዳይ ለምሳሌ ግን ደግሞ አንድ ሊቨርፑል ላይ ያነሳ ነው ድክመት ምንድን ነበር? በተለይ ደግሞ በዛ በፔዥ ተሸንፎ ከውድድር ውጪ በሆነበት ጊዜ ከዛ ደግሞ በኒውካስል የሊግ ካፕ ፍጻሜ ላይ ከተሸነፈ በኋላ አንድ ያነሳ ነው ነገር ብዙ ሮቴት አላደረጉም አሰልጣኙ። አንዳንድ ብዙ ማያምኑባቸው ተጫዋቾች አሉ። ለምሳሌ መሸጡ አይቀርም እየተባለ ነው 50 ሚሊዮን ካገኙበት አላቅም 50 ሚሊዮን ነው እየተባለ ያለው የሃርቪ ኤሊየት የሚጠቀስበት ገንዘብ ሃርቪ ኤሊየት ላይ ብዙ ኮንፊደንስ ያላቸው አይመስለኝም አሰልጣኙ። ትልልቅ የቻምፒየንስ ሊግ ትልልቅ የፕሪሚየር ሊግ ጨዋታዎችን አልጀመረም። ጨዋታ መጀመሩንም እርግጠኛ አይደለሁም ወይ ከጀመረም ሻምፒዮን ከሆኑ በኋላ ያሉ ጨዋታዎችን የጀመረው። ስለዚህ የተወሰኑ 13 ወይ 14 አሰልጣኙ በጣም የሚያምኗቸው ተጫዋቾች አሉ ማለት ነው አይደለም። ይሄ የዞቦዝ ላይ መኖር የቻምፒየንስ ሊግ ስንት ጨዋታ ነው በመጀመሪያው ራውንድ ብቻ የሚደረገው? 8 ጨዋታ ነው የሚደረገው። 8 ጨዋታ ነው የሚደረገው። ቻምፒየንስ ሊግ ላይ ብዙ ፕሮግረስ ማድረግ ይፈልጋሉ በእርግጠኝነት በዚህኛው ውድድር ዘመን። ምናልባት የሊቨርፑል የዚህኛው ሲዝን አንድ የሚያስቆጨው ነገር እንዲህ ጥሩ ቡድን በሁለተኛው ዙር መቅረቱ ሊሆን ይችላል። በጣም በጥሩ ቡድን በኋላ የአውሮፓ ሻምፒዮን በሆነ ቡድን የተሸነፉት ግን ብዙ የሚያጽናናቸው አይመስለኝም እሱ። ስለዚህ በሌሎቹም ውድድሮች ብዙ ርቀት መሄድ ይፈልጋሉ፣ ጥያቄ የለውም። ያ እንዲሆን ግን ጥሩ ቡድን ሳይሆን ጥሩ ስኳድ ነው የሚያስፈልግሽ፣ ሃይ ኳሊቲ ስኳድ እና በየቦታው የቦታ ፉክክር እንዲኖር የሚያደርግ የሁሉም ዝውውሮች ጥቅም እሱ ነው። የትሬንት ያው ስለለቀቀ የሆነ ተጫዋች መተካት ነበረባቸው። እዛ ቡድን ውስጥም ኮነር ብራድሊ አለ፣ አዲስ ውል ሰጥተውታል። እሱም በጣም ጥሩ ፖቴንሻል ያለው ተጫዋች ነው። በሁሉም የሜዳ ክፍል ግን አሁን ምናልባት እንግዲህ የሊቨርፑል ደጋፊዎች ቀጥሎ ይቀረናል የሚሉት አውት ኤንድ አውት 9 ቁጥር ነው። አውት ኤንድ አውት 9 ቁጥር ልክ ከኑኔዝ የተሻለ ከዦታ የተሻለ 9 ቁጥር እሱ የአሰልጣኙ ሀሳብ ውስጥ እንዳለ እርግጠኛ አይደለሁም። ግን የግድ 9 ቁጥር የሚያስፈልጋቸው አይመስለኝም። አንዳንድ ቡድኖች ፔዥ የ9 ቁጥር ሳይኖር አሁን ልክ የፔዥንም መንገድ መድገም ይችላሉ። ለምሳሌ ቶሎ ቶሎ ሮቴት የሚያደርጉ ፍሮንት ስሪ እንዲኖራቸው። ምክንያቱም ይሄ ተጫዋች 3-4 ቦታ 4 ዞኖች በተመሳሳይ ጊዜ መያዝ የሚችል ነው። ወደ ቀኝ ላውጣው ብቴ፣ ወደ ግራ ላውጣው ብቴ፣ ሀፍ ስፔስ ላይ ቢጫወት፣ ሴንትራል ቦታ ላይ ቢጫወት፣ ሁሉም ቦታዎች ላይ መጫወት የሚችል ተጫዋች ስለሆነ ልክ በፔዥ ያየነውን አይነት ቦታ ቶሎ ቶሎ ሮቴት የሚያደርጉ ፖዚሽን ቶሎ ቶሎ ሮቴት የሚያደርጉ ተጫዋቾችን መጠቀም ከፈለጉም ለዛ የሚሆን የተለያዩ ስፔሶችን መያዝ የሚያስችል ችሎታ ያለው ተጫዋች ነው። ስለዚህ ግራ ላይ ጋክፖ አለ እንበል። ጋክፖ ለ9 ቁጥርነት የመጣ ነው። ብዙ የሚስማማው ቦታ ባይሆንም ግን ለ10 ደቂቃ ኢንተርቫል እዛ ቦታ ላይ ተጠቀሚበት ይችላልሽ። ሳላህ ብዙ ሴንትራል ቦታዎችን የሚይዝ ተጫዋች ነው። ስለዚህ ፊክስድ ቦታ ያላቸው 3 ተጫዋቾችን ከመጠቀም ቶሎ ቶሎ ሮቴት የሚያደርጉ 3 ተጫዋቾችን ልጠቀም ቢሉም ያንን ታክቲካል ፍሌክሲቢሊቲ የሚሰጣቸው ተጫዋች ነው። የዚህ ተጫዋች መምጣት ብቻ ብዙ አንሎክ የሚያደርጋቸው ነገሮች አሉ። ስለዚህ እኔ እንዲሁ በቲዮሪ ደረጃ ነው እንግዲህ የምናወራው። መጥቶ አሰልጣኙ ባቀዱበት መንገድ ይጠቅማቸዋል ወይ፣ እንዴት ኢቮልቭ ያደርጋል፣ በጣም ኢንትረስት ያደርገኛል እሱ። ግን ምንም ጥያቄ የለውም የተለየ ባለተሰጥኦ ተጫዋች ወደ እንግሊዝ መጥቷል። ያለ ምክንያት አይደለም የሁሉ ክለብ ይህንን ሁሉ ገንዘብ ለመክፈል ፈቃደኛ ሆኖ ሲጋፋ የከረመው እና መጨረሻ ላይ አንፊልድ ሊደርስ ነው የቀናት ጉዳይ ብቻ ይመስላል። አዎ የተወሰኑ አድማጮችን አስተያየት የምንቀበል አብዱ የኔዋ ሚል አድማጫችን ሊቨርፑል በስተመጨረሻም ኮከብ አስከብሎላል። ምን ይባላል ፈጣሪ ከአስከፊ ጉዳት ይጠብቀው እንጂ የሆነ ታምር እንደሚያሳየን አልጠራጠርም። ልጁ ለሊቨርፑል ብቻ ሳይሆን የፈረመው ለእንግሊዝ ፕሪሚየር ሊግም ጭምር ነው ብሎናል። ሲራሽ ሳሂር የሚል አድማጫችን ፍሎሪያን ቪርትዝ የሆነ ዝም ብለ ይህንን ተጫዋች ገዛ ነው እኮ ብለ የምጠራው አይነት ዝውውር አይደለም። ማሊያም የተገዛበትን
ከረንሲ ታይፕ እየለጠፍክ ልታንኳሳ የምትችለው አይነት ግዢ አይደለም። በዛ ላይ ኤሊት ክለቦች እየፈለጉት እኔ የምሄደው ወደ እነዛ ደጋፊዎች ነው። ዝማሪያቸው መሀል እብደት ወዳለው አንፊልድ እያለ መምጣቱን ስታይ ደግሞ የባስ ሲዝኑን ያስናፍቃል። ይሄ የሚገባህ ደግሞ ቀረብ ብለህ የክለቡ የልብ ወዳጅ ቶፕ ብቻ ነኝ። ሊጉን ዋንጫ ባነሳ ማግስት እንደዚህ አይነት ዝውውር ማድረግ በሁለት ጉንጭህ እየበላህ ሌላ ለመግረስ የአፍ ቀዳዳ እንደመፈለግ ነው። ክፉኛ መራብ ነው። እንዲህ አይነት ታለንቶች ወደ ሊጉ ሲመጡ ደግሞ ይባስ በሊጉ ላይ ያለህን ፋሲኔሽን በሆነ ዶዝ ይጨምረዋል ብዬ አስባለሁ። ስሎት የገዛው ተጫዋች አሁን ላይ ዓለም ፈጠርኳቸው ብላ በመስታወት ፍሬም ካስቀመጠቻቸው ተጫዋቾች ውስጥ ትልቁን ተጫዋች ይመስለኛል። ካቢኔቱ ጣር ያለው ስም ነው። በሜዳ ከፍ ባለ ቦታዎች ላይ የፈለክበት ቦታ ልታጫውተው የምትችለው በጣም ኮምፓክት የሆነ የመከላከል መዋቅር ለሚከተሉ ክለቦች ከኳስ ውጭና ከኳስ ጋር መበታተን የሚችል ስፔስ ላይ ኤክስፐርት የሆነ ባላንስ መፍጠር የሚችል ተጫዋች ነው ብዬ አስባለሁ ብሎናል። አሰሜማንቸው ሲቲ ዝውውሩን የጨረሰ ይመስላል። ደረደራቸው እኮ ከሊቨርፑል በላይ ተጠቃሚ የሚሆነው ሲቲ ይመስለኛል። ሲቲ 150 ሳያወጣ ነው 3 ተጫዋች ያስፈረሙ። ሊቨርፑል ግን ለአንድ ተጫዋች ይታያችሁ ለአንድ ተጫዋች 150 ለማውጣት የተስማማው ያውም በትልቁ ፕሪሚየር ሊግ ተፈትኖ ያላለፈ ሪስኩ በጣም ከባድ ነው። ምን ያህል ተሰጥኦ ቢኖረውም እሱ መጥቶ ከማካሪስታ የተለየ ነገር ያደርጋል ብዬ አልጠብቅም። ሊቨርፑል ሰዎች ምነካቸው ቪትስ ካልመጣ ትወርዳላችሁ ተብሏል እንዴ? በጣም ተጋኗል ዋጋው። እንደኔ ድምጻቸውን አጥፍተው የዲያዝን ተተኪ ቢያመጡ አሪፍ ነበር። የሄራፈንበርግ ተተኪ፣ ኤደርሰን የቫንዳይክ ተተኪ፣ ጊዩ የሳላ ተተኪ፣ ኩቦ አሁን ለፍሎሪያን ያወጡት ብቻ ማምጣት ይችሉ ነበር። እንዲቀናው እመኛለሁ። ግን ደግሞ ፕሪሚየር ሊግ እንደ ቡንደስሊጋ ቀላል አይሆንም ብሎናል። ታደሰ ሳካ የሚል አድማጫችን የፕሪሚየር ሊግ ሪከርድ የሆነ ዝውውር ፍሎሪያን ቪትስ እዚህ ልጅ ላይ ትልቁ ቁማር ነው የቆመሩት። ስሎት ይህንን ያክል የተጋነነ ብር ያወጣል ብዬ አላስብም ነበረ። ልጁ ላይ ምን ያክል ጥናት አድርገዋል? ይሄ ሁላ ብር ፈሰስ ያደርጉ የዳርዊን ኑኔዝ አይነት ያልተጠና ዝውውር እንዳይፈጽሙ ሰጋለች። ሲዝውውር በ10 ቀን 3 ዝውውር ቢፈጽሙም ያልተጠና ነው ብዬ ነው ማስበው። ያልተጠና ነው ብዬ አላስብም። ኬቨን ደብሬና ቦታ ብቻ በአግባቡ አልተደፈነም እንጂ ሌሎች ቦታዎች የተዘዋወሩ ተጫዋቾች ስክት ነው የሚሉት። በዓለም የክለቦች ዋንጫ ምርጡን ሲናያለን ብዬ አስባለሁ። በአዲስ ልጆቹ ታግዞ ሲቲ ወደ ጥሩነት ይመለሳል ብዬ አስባለሁ ብሎናል። የመጨረሻ አስተያየት እንቀበል። ፍጹም የሲቲ የግዢ ስትራቴጂ የመጨረሻ የተጠና ክለብን ለማጠናከር የሚበጅ ሪስክ የሌለው ግዢ ነው። አንድ ተጫዋች ላይ ይህን ያህል ብር አውጥቶ መግዛት ለራሱ ለተጫዋቹ ሸክም ነው የሚሆንበት። ብዙ ጊዜ ውድ ግዢዎች ጫና የሚፈጥሩ የተጫዋቾች ችሎታ የብሩ መብዛት ሸፍኖ ጫና ይፈጥርበታል። ለማንኛውም ምርጡ አማካኝ ፍሎሪያን ቪትስ እንኳን ወደ ፕሪሚየር ሊጉ ደህና መጣህ ብሏል። እናመሰግናለን አድማጮቻችን። አሁንም ከኛ ጋር እንድትቆዩ ነው የምንጋብዛችሁ። ብርሃን ባንክ ካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ $5 እስከ $20,000 መላክም ይችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ የደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽጎ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።